HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ ጤና ይስጥልኝ እንዴት ናችሁ ብለናል። ኤችዲ ስፖርት መጥቷል። ብስራት ላይ ነን። ጣቢያው 101.1 ነው። በዚህ ጣቢያ እንግዲህ ሐሙስ ሁልጊዜም ከሰዓት አጭር ፕሮግራም እናቀርባለን። አርጀንቲና ከስፔን ለምታደርገው የፍጻሜ ጨዋታ ደርሳለች። እንግሊዝን ያሸነፈችው በስተመጨረሻ የተገኙት ጎሎች የእንግሊዞችን ልብ እጅግ የሰበሩ ነበሩ። ቱኸል እንግዲህ ተሰርቷል የሚል ሐሳብ በርክቷል። በዚህ ስተታቸው ደግሞ በኃላፊነት መቆየት የለባቸውም የሚለው ነገርም እንዲሁ ጠንክሮ እየወጣ ነው የሚገኘው። ሊዮኔል ሜሲ ግን እንደ ሁልጊዜውም ለሀገሩ አሁንም ባለውለታ መሆኑ ቀጥሏል። እንዳለው እንግዲህ ለመጀመሪያ ጊዜ ባክ ቱ ባክ ለፍጻሜ ደርሷል። ዋንጫውን ካሳኩ ደግሞ ከብራዚል በኋላ የሚሆን ነው የሚሆነው። ለሁሉም ግን ትልቅ ቀጠሮ አላቸው። ከስፔን በመጪው እሑድ የሚደረግ ጨዋታ ነው ይሄ ጨዋታ። እሱን ጨዋታ ባናነሳም በትናንቱ ጨዋታ ዙሪያ ሀሳቦችን እንሰነዝራለን። ከዛ ውጪ እንግዲህ ዊሊያም ሳሊባ ጉዳት ጋር በተያያዘ የወጡ መረጃዎች አሉ። እጅግ አደገኛ ጉዳት ነው የገጠመው የሚል መረጃ ወጥቷል። ምናልባትም እንግዲህ ይሄ ጉዳት ምን ያህል ከኳስ ሊያርቀው እንደሚችልና ምናልባትም አስጊ ነገሮች እንዳሉት የሚገልጹ ነገሮች እየተነሱ እንዳለ ነው በአካል እየገለጸልኝ ያለው። እሱን እናነሳለን። ከዛ ውጪ እንግዲህ ፈረንሳዮች ሶስተኛ ሞቶ አራተኛ ኪሊያን ምባፔ ከሽልማቱ የሚያገኘውን ገንዘብ አንዱን ቢሆን ወደ ኪሱ አይከተውም የሚል መረጃ ተያይዞ ወጥቷል። እንግዲህ ከሽልማቱ ወደ ፋውንዴሽኑ በድጋፍ መልክ ለሚሰራቸው ስራዎች እንደሚያውለው የሚጠቅስ መረጃም አንብበናል። እሱንም እናነሳላችኋለን። ለሁሉም ቆይታችን ከኛ ጋር እንዲሆን ብቻ በማክበር እንደ ሁልጊዜው እንጠይቃለን። በአካል ዳንኤል አብሮኝ ቆይታ ያደርጋል። በአካልዬ እንዴት ነህ? አለን ዴቭ እንዴት አለ? አድማጭ ተመልካቾቻችን እንዴት ናቸው እያለሁ ከእንግሊዞች ጋር የልብ መሰበር ወይስ ከአርጀንቲናኖች ጋር የደስታ ፈንጠዚያ? ድምፅ አያስታውቅም። ስለዚህ ኦኬ በደስታ ሰክር ያለው ነው እያልከኝ ያለው እንዴ? የመጀመሪያው ጎል የኤንዞ ፈርናንዴዝ ጎል ሲቆጠር የነበረው ጩኸት በጣም የሚገርም ነበረ። ብቻ እናነሳለን። የሚገርም ስሜት የነበረው ጨዋታ ነው ለሁለቱ ቡድኖች። ለአርጀንቲና ጣፋጭ፣ ለእንግሊዞች ደግሞ መራር የጨዋታ መጨረሻ ውጤት የተመለከትንበት ጨዋታ ነውና እንግዲህ አርጀንቲናና ሜሲ እየገፉ ነው። 90 ደቂቃ ወይም 120 ደቂቃ ሲደመር የመለያ ፍጹም ቅጣት ምት ዓለም ዋንጫን ባክ ቱ ባክ እንዲያሸንፍ ያደርጋቸዋል። ወይም ደግሞ ስፔን ከ2010 በኋላ ይሄንን ድል ታጣጠማለች እንዲጠበቅ ያደረገ የግማሽ ፍጻሜ ጨዋታ ነው ትናንት የተመለከት ነው። ያ ሰከንድ አፍ ሊያውም ደግሞ እንግዲህ ከመጀመሪያው ጎል በኋላ ያለው ሂደት ነው አይደል? ኦር ሰከንድ አፍ ሊባል ይችላል። አርጀንቲናውን ሲጀምሩ በማስደንገጥ ነበር ሰከንድ አፍን የጀመሩት። ከዛ የእንግሊዞች ጎል ተገኘ። ከዛ በኋላ የእንግሊዞች ማፈግፈግ ታየ፣ ለውጦቹን በዛው ልክ። ከዛ ደግሞ እንግዲህ ጎሉ መገኘቱን ተከትሎ የአርጀንቲናዎች የማጥቃት ኢንቴንት ያለው ለውጦች በተደጋጋሚ ተከሰቱ። ያንን ተከትሎ የመጀመሪያ ጎል እንግዲህ ያቻው ጎል ተገኘ። ካቻው ጎል በኋላ ደግሞ ሁኔታው በዛው ነው የቀጠለው። ለውጦች ይጠበቁ ነበር። በእርግጥ እንቅስቃሴውን ለመቆጣጠር የሚረዳ ነገር ይኖራል ብለህ በእንግሊዝ በኩል ትጠብቅ ነበር። ግን አንዱ ጎል ከገባ በኋላ ሌላ ጎል ሁለተኛ እንደሚመጣ የሚያሳብቁ ነገሮች ነበሩ ሜዳ ላይ የነበሩት። እንደተፈራውም ያን የሆነው ከሁለተኛው ጎል በኋላ ነበር። እንግዲህ ቱኸል በስተመጨረሻ እንግዲህ ቀድሞ ሊያደርጉ የሚገባውን አይነት ለውጥ ለማድረግ የሞከሩት። ሁሉ ነገር አብቅቶ ነበር ያኔ። እኔው እስቲ ምንድን ነበረ ድራማው? ለምንድን ነው እንግሊዞች የተሸነፉት? ስፔኖች ማን ነው አርጀንቲናኖችስ እንዴት ነው ይህንን ጨዋታ በውጤት ይዘው የወጡት የሚለውን አጠር አድርገን እናንሳ። ይሄ ጨዋታ ዴቭ የተለወጠው የመጨረሻዎቹ 20 ደቂቃ ላይ አርጀንቲናውያን ባደረጉት ቅያሪ ነው። ከዛ ምናልባት እስከ 71ኛው ደቂቃ ድረስ ብትጠይቀኝ ዴቭ በቃ ጨዋታው 1-0 እንደሚያልቅ ይሄ የሚያስታውቅ አይነት እንቅስቃሴ ይመስላልና እንደውም እያየው ገና ይሄ 10ኛው ደቂቃ ላይ በመጀመሪያው አጋማሽ በጣም ደጋግሞ የቴሌቪዥን ስክሪኑን እኔ ያየውበት ቻናል ላይ ማለት ነው ዴቭ፣ የቴሌቪዥን ስክሪኑ ላይ ደጋግሞ የሚያመጣ የነበረውን ነገር ካየ በጨዋታው ምን ያክል ጥፋት ተሰራ የሚለውን ነገር ያመጣ ነበርና የመጀመሪያው ብሬክ ሃይድሬሽን ብሬኩ ላይ አይተው ከሆነ የተሰሩት ጥፋቶች ወደ 12 ነበሩ ዴቭ እና በየሁለት ደቂቃው ኳሱ ይቆራረጥ ነበር ማለት ነው። በየሁለት ደቂቃው ይነፍ። ከዛ ውጪ ይሄ በዳኛው ፊሽካ ያልቆሙ ብዙ እንቅስቃሴዎች አሉ።
እነሱ ቢቆጠሩ ከዚህም በላይ ሊሆን ይችላልና ይሄ ለተመልካች የሚያሰለች ጨዋታ ወይም ይሄ ውጥረቱን በደንብ ታየዋለህ። በቃ ይሄ ፎክላንድ ጦርነት ምናምን የሚለው ከጨዋታ በፊት ሲነሱ የነበሩት ጉዳዮች በሙሉ በአርጀንቲናና በእንግሊዝ ብሔራዊ ቡድን መካከል ያለውን ልዩነት ተጫዋቾቹ ሴንስ እያደረጉት እንዳለ ገና ጨዋታው ሲጀምር የሚያስታውቅ ነውና ሙቀቱ፣ ግለቱ ከደጋፊ ጋር ያለው የደጋፊን ድምጽ ማዳመጡ ለሚሰሩት ነገሮች እያንዳንዱ ነገር ይሄ ፋውል የነበረው አይነት ደግሞ ፋውል ካለው የመቆራረጥ ነገር አለ ማለት ነው። አይመችም። በጣም ፈጣን የሆነ እንቅስቃሴ የሚደረግበት ሳይሆን ኳስ መነጣጠቅ እንደዚህ አይነት ነገሮች የነበሩት ግን ደግሞ በብልጠት እንግሊዞች ግብ ያገኙበት እንቅስቃሴ ነበር ማለት ነው የሚቻለው። ያው ሁለተኛው አጋማሽ ላይ የጎርደን በመጀመሪያው አጋማሽ ኦልሞስት 30 ምናምን ደቂቃ ዴቭ ብትመለከተው ስታቱን ራሱ አውጥተህ የመጀመሪያው አጋማሽ ላይ ያላቸውን ኤክስፔክትድ ጎል ስታይ 0.03 0.05 ነው። እንግዲህ በመጀመሪያው በሁለቱም አንዳንድ ኦፍ ታርጌት የሆነ የመጀመሪያው ሙከራ ጆንስቶን የሞከረው 30 ምናምንኛው ደቂቃ ላይ ያ ካልተሳሳትኩ እንግዲህ እንደ ሙከራ ምናምን ሊቆጠር ማለት ከተወሰደ እንደሱ ነው እንጂ ከዛ ኢቨን ሹት እንኳን አልነበረም። ከዛ እንቅስቃሴዎች ውጪ ሹት እንኳን ያልነበረበት አጋጣሚ ነበርና ብዙ እርግጫ የነበረበት ከጨዋታው ውጪ ያሉ አንዳንድ ፋውሎችን የተመለከትንበት። ሁለተኛው አጋማሽ ላይ ግን የእንግሊዞችን ብልጠት በተለይም ደግሞ የአርጀንቲናዎችን ወደፊት ገፋ አድርጎ የመጫወትና ከእድሜም ጋር በተገናኘ ከፍጥነትም ጋር ጥያቄ የሚነሳባቸው ተከላካዮች ስላሉ ያንን የመከላከል እንቅስቃሴ የሰበረ አጋጣሚ እና ደግሞ ሞሊና ከዚህ የተሻለ ነገር ማድረግ ሲጠበቅበት ግን በደንብ ጎርደንን መቆጣጠር ጀርባውን መቆጣጠር ባለመቻሉ እንግዲህ አንቶኒ ጎርደን ከጀርባው መጥቶ ግብ አስቆጠረ። በቃ በዛው የሚያልቅ ነበር የሚመስለው። ግን ሊዮኔል ስካሎኒን የምታደንቅባቸውን አይነት ቅያሮች በተለይም 72ኛው ደቂቃ ላይ የቀኝ መስመሩ ላይ ይሄ በሜሲ በሮድሪጎ ዴ ፓውል እና እንደዚሁም ደግሞ በጎንዛሎ ሞንቴል መካከል ያለው ይሄ ትራያንግል በጣም ጥራቱን ሲጨምር ገና እንደገቡ ተጽዕኖአቸውን ማየት የጀመረበት ጥራት ያለው ፓስ በተከላካዮች መሃል የሚሰጡ ኳሶችን በቡድኖች መካከል በአርጀንቲና ተጫዋቾች መካከል እንድንመለከትና የአርጀንቲና የማጥቃት ጥራት ከፍ ሲል እንግሊዞች ሞር የማፈግፈግና ወደኋላ የመግባት ደግሞ አሰልጣኙ ቀድሞ እንደ ኤዝሪ ኮንሳ አይነት ተጫዋችን ቀይሮ አስወጥቶ ነበር በጎርደን። ይህም በጣም ያልተጠበቀ አይነት ቅያሬና በቃ ያንን ለማስጠበቅ ጥረቶች ከዛ ደቂቃ ልክ ኮንሳ ከገባበት ደቂቃ ጀምሮ ልትለው ትችላለህ እንግሊዞች ለመከላከል ጥረት የተደረገበት። ይህ ማለት ዴቭ ልክ ያ ቅያሬ ከተደረገ በኋላ አርጀንቲናውያን በደንብ ጫና ሲፈጥሩ እንግሊዞች መከላከል ደግሞ ያ መከላከላቸው በጣም ሻርፕ ያልነበረ እና ሜሲ የሚባል ተጫዋችን በደንብ ኮንትሮል ማድረግ ያልቻሉበት ደግሞ ላውታሮ ማርቲኔዝ ተቀይሮ ሲገባ አንዳች ነገር ይፈጥረው ብለ እኔ እንደዛ አይነት ስሜት ነበር። ይሄ ቅያሬ እንደው ታሪክ ይፈጥር ይሆን አይነት ጥያቄ ነበርና በ6 ደቂቃ ከ24 ሰከንድ ውስጥ 2 ጎሎችን አስቆጥሮ በተለይም የኤንዞ ፈርናንዴዝ ግብ በዓለም ዋንጫው ከተቆጠሩ አስደናቂ ግቦች አንደኛው ነው የሚሆነውና ወደ 4 ሙከራ አድርጎ 2 ኦፍ ታርጌት ከኢላማ ውጪ ሆነ ሶስተኛውንም ለመሞከር ድፍረት ነበረው ሜሲ እዛ ሜዳ ላይ ኖሮ ዴቭ ያንን ግብ ጠባቂ ያወጣ። አራተኛውን ግን ግብ ላይ ያስቀመጠበት መንገድና ለሜሲ አሲስት ሆኖ የተመዘገበበትን እንቅስቃሴ ስታይ ረዣዥም ናቸው እንግሊዝ ተከላካዮች። ስለዚህ ከውጪ ነገሮችን የመሞከር ነገር በአርጀንቲና በኩል ርምት እንደተወሰደ የሚያሳይ ነገር ነበር። ወዲያውኑ ግቡ ተቆጠረ። የላውታሮ ማርቲኔዝም ግብ ከዛ በኋላ መጥቷል። የእንግሊዞች ጨዋታን ለመቆጣጠር የነበረ የጌም ማኔጅመንት እንቅስቃሴ ደካማ መሆን ያሰልጣኙ ቅያሪ በተለይም ደግሞ ዴቭ እዚህ ጨዋታ ላይ ደክሟል ይገባኛል፣ ጉዳት ምናምን አለበት፣ እየተቸገረ ነው። ራይስን አይነት ተጫዋች እዛው ቡድን ውስጥ መቆየት ከሁሉም በላይ ደግሞ እኔ እንደ በአካል ምንድነው ብትለኝ እንደ ኤዜ አይነት ተጫዋች ጉልበት ያለው አማካኝ ክፍል ላይ አርቴታም ሲፈልገው እየገባ ይሄ በደንብ ኳሱን ሙዝዝ ማድረግ የሚችል አርጀንቲናውያንን የበለጠ ወደ ትንኮሳ እንዲገቡና እንግሊዞች ቀለል አድርገው ኳሱን እየተቆጣጠሩ እንዲጫወት የሚያደርግ እንደ ኤዜ አይነት ቅያሬን
አለማድረጉ የአሰልጣኝ ቶማስ ቱኸል ትልቁ የጨዋታው ስህተትና ምናልባት የጥፋት ነጥቡ ሊሆን ይችላል ብዬ አስባለሁና አርጀንቲና ለነበራት ብልጫ በተለይም ደግሞ ለመጨረሻዎቹ 20 ደቂቃዎች የሚገባትን ድል አግኝታለች ማለት ነው የሚቻለው። የአርጀንቲናዎች የኮቹ ለውጥ እንዳልከው በስተመጨረሻ የፈጠሩት ተጽዕኖ ልዩነቱ በተለይ ለማጥቃት የተካሄደበት ርቀት ትልቅ ዋጋ ሊሰጠው የሚችል እንደሆነ ባምነም በዚህ ጨዋታ ላይ ለኔ ትልቁ የእንግሊዞች ሽንፈት መነሻ ብዬ የማስበው ከአርጀንቲናውያን በስተመጨረሻ የተደረገ ርብርብ በላይ የቶማስ ቱኸል ስህተት ነው። በኔ በግሌ የማስበው አንደኛ እኚህ ኮች ልምድ አላቸው ተብሎ ነው የሚታሰበው። ኦፍ ኮርስ ይሄ ልምዳቸው እስካሁን በመጡበት ሂደት ላይ ሰርቷል። ሜክሲኮ ላይ በስተመጨረሻ የተጫዋች መውጣት ሲኖርባቸው እንዴት አፈግፍጎ ያንን ጌም ማኔጅ እንዳደረጉ ታይቷል። ከዛ በኋላም እንዲሁ በቀጣይ በተደረገ አይ ቲንክ ከስዊዘርላንድ ነው ያደረጉት ጨዋታ እሱም ላይ እንዲሁ የታየ ነገር አለ። የእሳቸውን ብልጠት በአስፈላጊ ሰዓት የተደረገ ለውጥ በአስፈላጊ ሰዓት የተደረገ የመከላከል አፕሮችን አይተናል እና ልምድ አላቸው ብሎ ለመናገር ልምድ የላቸውም ብሎ ለመናገር ይከብደኛል እኔ በግሌ እንዳየሁት ማለት ነው። በእርግጥም በትልልቅ መድረኮች ላይ በክለብ እግር ኳስም የሚሰሯቸው ነገሮች ለዋንጫ ሲያበቋቸው ያየንበት በተለይ የመሳሳት እድላቸው በጣም የጠበበ ሆኖ የምታይበት ሁኔታ አለና አይታሙም በዚህም ረገድና ትናንት የሰሩት ስህተት ግን በጣም ምናልባት በኃላፊነት ላይ ለመቆየት አለመቆየታቸው ራሱ ቁልፍ የሚሆን ነው ይመስለኝ እኔ በግሌ። አንደኛ ጨዋታው ኦልሞስት ከፍተኛ የሆነ ደቂቃ እንደቀረው ነው እንዲህ አይነት እርምጃ ውስጥ የገቡት። ጎል አግኝቷል። ያገቡበት መንገድ በራሱ በዛው አይነት አፕሮች ልትቀጥል እንኳን ብትችል ወል ድካም እንዳለ አስዩም ታደርጋለህ። የሃሪኬን መድከምን የጁድ ቤሊንግሃም እንደነበረው አለመሆንን ታያለህ። ኦፍ ኮርስ የሚነሱ ነገሮች አሉ። ምክንያቱም 220 ደቂቃዎች ነው ኦልሞስት አይደል እንግሊዝ አድርጎ ወደዚህኛው ጨዋታ የመጣውና የሚታይ ነገር እንዳለ እንደው እንደ ኤክስኪውዝ ልታቀርብላቸው የምትችለው ነጥብ አለ። ግን ከሁሉም በላይ ገና በጠዋቱ ወደዚህ ወደ 5-4-1 የሚመስል ፎርሜሽን ግን በጥቅሉ ስታየው ኦልሞስት 10ሩም ተከላካይ የሆኑበት አፕሮችን የተከተሉትና ለውጣቸው ለኔ በቃ በጣም ትልቁ አስወቃሽ ነገር ነው። እንደውም በምን ተለዩ ከቀደመው ሳውዝጌት የሚያስብል አይነት በቃ የፍርሃት አፕሮች ውስጥ ነው የገቡትና አንደርስታንድ አደርጋለሁ አርጀንቲናን ለተፈራው የምትችለው ቡድን ነው። ሁሉም ቁጥሮች የሚደግፉት በተለይ ከተመራ ከ75 ደቂቃ በኋላ የመነሳት ባህሪ ጨዋታ ሊያልቅ ሲል የሚያሳዩት ነገር ይታያልና ጎል ገብቶባቸውም ያሳዩት ልምድ ያሳዩት መረጋጋት ፓኒክ አለማድረጋቸው ለምን በትልቅ መድረክ ላይ ደጋግመው ለዋንጫ እንደሚቀርቡ ለምን ዋንጫ በቅርቡ እንዳነሱ ማሳያ ነው። ኦፍ ኮርስ ኮፓ አሜሪካንም ጨምሮ ግን በጣም የተጋነነ ግምት ሰጥተው ያችን አንድ ጎል አስጠብቆ ለመውጣት የሄዱበት ርቀት ትልቅ ዋጋ አስከፍሏል ባይነኝ እኔ በግሌና በዚህ ላይ በቃ የገቡ ተጫዋቾች በሙሉ እንዳልከው ነው። አሁን እኮ ኦኬ እሺ የመከላከል አፕሮች ያላቸው ተጫዋቾችን ተጠቀም። ከዛ በኋላ በፍላንክ ለምንድን ነው የሚሮጥ? አንተ እንደውም አንድ ፕላስ አድርገህ የዜና አነሳ። በፍላንክስ ለምንድን ነው መሮጥ የሚችሉ እንደነ በስተመጨረሻ ሁለተኛው ጎል ከገባበ በኋላ እንደነ ራሽፎርድ መሮጥ የሚችሉ ስቲል በትንፋሽም ቢሆን እኮ ሜዳ ሸፈና አድርገው ሊጫወት የሚችሉ ተጫዋቾችን በፍላንክ ለምንድን ነው የማትጠቀመው? አርጀንቲናውያን ትዝ ይልሃል ሁለተኛውን ጎል ካስቆጠሩ በኋላ እንግሊዞች የመጨረሻዋን እንኳን ሽርፍራፊ ደቂቃ እንዳይጠቀሙ ያደረጉበትን አፕሮች አስተውል። ወደ እንግሊዞች ጎል ነው በጥልቀት ተስበው የመጡትና ይሄ ማለት ምንድነው? መከላከል እንኳን ስትፈልግ መከላከል ያለብህ የት ጋር እንደሆነ ማየት አለብህ። አዎ ኢንጂን ጨርሰናል ብሏል ሃሪኬን። ውስጣችን የነበረው ነገር አልቋል። ከዛ በኋላ ደግሞ ብዙ መደነባበሮች እንደመጡ ተናገረ። ግን ይሄንን የምታድሰው ይሄንን አይነት ነገር መፍትሄ የምትሰጠው ከውጭ ሆነ የምትመለከት በተለይም ልምድ ያለ ኮች ነህና በዚህ ረገድ ቱኸል የሰሩት ነገር ፈጽሞ በኔ እምነት ይቅር የሚያስብላቸው አይነት ነው ብዬ ለመናገር ይከብደኛልና ስተቱን ትልቁን ስተት የሰሩት በትናንቱ ጨዋታ ቱኸል ናቸው በእንግሊዝ ረገድ እኔ ብዬ ነው ማለት የግሌ ስሜት ነው። ያንን ግን አለመጠቀም መቻል ብቻ ሳይሆን ያ አፕሮች በተለይ እንግሊዞች በተለይ ጎል አግብተው በቃ ይሄንን ጨዋታ ሊጨርሱብህ እንደሆነ ስታስብና ወዲያውም ደግሞ በቅጽበት ወደ መከላከል እንዳመሩ ስታስብ ያደረከው ለውጥ ስኬታማነትን ደግሞ አለማድነቅ አይቻልም። ያ ቀጥሎ የመጣው ጌሙን ሪድ ማድረግ እንዳልከው ደግሞ ወዲያውም ያደረጓቸው ለውጦች ሁለቴ ብረት ራሱ ግብ ጠባቂው ያወጣው ፒክፎርድ ያወጣውን ስታይ የገቡ ተጫዋቾች የፈጠሩትን ተጽዕኖ እንዳልከው ድፖል ሊዮኔል ሜሲ በተለይ ወደ ቀኝ ወጥቶ የፈጠራቸው እንቅስቃሴዎችን ጫናዎችን ስታይ ደግሞ የስካሎኒን ጥረት አለማድነቅ አትችልም። በቃ የተጋጣሚን ችግር ወዲያው ከተረዳ በኋላ በችግሩ ላይ በቃ ተደጋጋሚ ጫና ለማድረስ ያንን አይነት ጥረት መከተል
በስተመጨረሻ በቃ የቡድንን ትርጉሙን ትልቅነቱን አሸናፊነቱን አሳይ። በይሄ ደግሞ እንዳልኩት ነው ለምን በሂደት ማምጣታቸውን በዋንጫ ደጋግሞ በዋንጫ መድረክ ላይ መቅረባቸውን ማምጣት ብቻ ሳይሆን ማሳካትም ጭምር ደጋግመው እንደሚችሉ ያየነበት ሂደት ስለሆነ ይሄ በእነሱ ረገድ ደግሞ በጣም ትልቅ ትርጉም የምትሰጠው ክሬዲት የምትሰጠው ነገር ነው ብዬ ነው ማምነውና ለኔ እንዳልኩት ሁለቱም እኩል ድርሻ ነበራቸው ለትናንት የአርጀንቲና ስኬት። ሁለቱም የእንግሊዞች ድክመት የቱኸል ድክመት በተለይ በመጀመሪያ ወዲያው ጎል ካገቡ በኋላ ደግሞ ሪትሪት ማድረጋቸውና መነሻ መሆኑ በጣም ቁልፍ ውስጠት ነው። ከዛው ባልተናነሰ መልኩ ደግሞ አርጀንቲናዎች የወሰዱት እርምጃ ደግሞ ለዚህ ትልቁን ትርጉም የሚያሰጠው ነው ብዬ አምናለሁ። እዚህ ላይ ግን እንዳልከው በጨዋታው ሂደት ላይ ምንም የማታየው ሊዮኔል ሜሲ ልዩነት መፍጠር ሲፈልግ መፍጠር የሚችላቸው ተጽዕኖዎች ምን ያህል ትልቅ እንደሆኑ ትናንትም በድጋሚ አይተናል። ወደ ቀኝ ይወጣል፣ የሚያሻማቸው ኳሶች እንግዲህ 12 ደረሱ አይደል? በትልቅ ቶርናመንት ብቻ 12 ደረሱ በትልቁ በዚህ በዓለም ዋንጫ ቶርናመንት። ይህንን አሲስት ማድረግ ተጽዕኖ ምን ያህል ትልቅ እንደሆነ በደንብ የሚያሳይ ነው የሚሆነውና በእርግጥም በዚህ ተጫዋች አለመኩራት የሚቻል አይመስለኝም እና አሁንም ሱፐር ሃንድሊ በቃ የሱ ተጽዕኖ አሁንም ትልቁ አሻራ የሱና የሱ እንደሆነ እንድታምን የሚያስገድድ ነው። ኦፍ ኮርስ ከሱ ጎል በፊት የፈርናንዴዝ አስደናቂ ጎልን ዋጋ ልንሰጥ አንችልም። በቀደሙ የሩብ ፍጻሜ ጨዋታ ላይ ማነው የአልቫሬዝን ጎል አለማድነቅ አይቻልም። እሱ ባልነበረበት ሰዓት እነዚህ ተጫዋቾች ለቡድኑ ደርሰዋል። ግን በስተመጨረሻ ግን የሱ አሻራ የሱ ልዩነት በቃ ትርጉም ያለው መሆኑን ሁሉንም አሜን ብሎ እንዲቀበል ስኬታቸውን የሚያስገድድ መሆኑን ደግሞ በተጨባጭ ያየነበት ነው ብዬ ነው የማምነው በአካል። ትክክል። ኤዝሪ ኮንሳ ወይንስ ኤቨሬቺ ኤዜ እዛ ደቂቃ ላይ መቀየር የነበረባቸው? ቅድም ያነሳሁት ጎርደን ሲወጣ እዛ ቦታ ላይ መጫወት የሚችለው ኤዜን ያለ ማስገባት እንዳነሳሁት ኤዜን እንደ ራሽፎርድ ሃሪኬን በቃ ቆሊዮ ነበር በጣም ደክሟል ካቅሙ በላይ በላይኛው መስመር ተከላካይ ነበር እኮ በላይኛው መስመር ኦኬ ማድዌኬን ሳካን መጠቀም የምትችልበት ሂደት አለ። እንዳልከው አማካይ መስመር ላይ እኮ በቃ ይታይ የነበረው ብቸኛው ልጅ ኦኬ ዴክላን ራይስ ድካም አለ ከምንድነው ከጨጓራ ነበረም ችግር ውስጥ ገብቶ እንደነበረ ሰምተናል። እዛ መስመር ላይም ከአንደርሰን ውጪ የሚንቀሳቀስ ተጫዋች አልነበረም። በነገር ላይ ስፔንስ የሚባለው ልጅ በሁለቱም ጨዋታ በበቀደም በትናንቱ ጨዋታ በጣም ካስደነቁኝ ተጫዋቾች መካከል ይጠቀሳልና ኤንዌይ የቱኸል ስህተት እንግሊዞችን ዋጋ አስከፍሏል። እግዚአብሔር ይሁናቸው ነው ማለት ነው። በነገር ላይ በኃላፊነትም ለመቀጠል ከባድ ነው። ብዙም ይታገሷቸዋል የሚል ነገር የለምና ብዙ ጥያቄዎች ከወዲሁ የእንግሊዝ ብሔራዊ ቡድን አሰልጣኝን በተመለከተ ጥያቄዎች እየተነሱ ይገኛሉ። እንግዲህ የሜሲ አርጀንቲና አሁንም ለፍጻሜ ደርሳለች። በደንብ ዌል ኦርጋናይዝድ የሆነው እና ደግሞ እንግዲህ ለመከላከል ከባድ የሚሆነው እና በእድሜ ገፋ ላሉት ለአርጀንቲና ተከላካዮች በጣም ሞባይል አፕሮች ያለው የስፔን ብሔራዊ ቡድን ሚካኤል ኦያርዛባል አይነት ተጫዋችን የሚጠቀም ቡድን ነው የሚገጥሙትና አርጀንቲናውያንና ሊዮኔል ስካሎኒ ምን አይነት ጥረትን ያደርጋሉ? እውነት ጎንዛሎ ሞንቴል መቀመጥ ነበረበት ወይ? ሞሊና እዛ ቦታ ላይ ይመስለኛል ሞሊና ሞር ከጎንዛሎ ሞንቴል የተሻለ የመከላከል ብቃት አለው በሚል ነው ያንን ከማሰብ ነው። ግን ደግሞ ለጨዋታው የእንግሊዞች አፕሮች ምን መልክ ነበረውና ምን አለው የሚለውን ነገር አይቶ ወዲያውኑ ርምት መውሰዱ በአሰልጣኙ በኩል እና የተለመደም አይነት ቅያሪ ነው። ብዙ ጊዜ ካየኸው ይሄ ቅያሪ ታየዋለህ። በቃ ሞንቴልን ታየዋለህ። አልቫሬዝ ባለፈው ለሜሲ ነው የምንጫወተው ብሏል። ለአርጀንቲናም ለሜሲም ለሁለቱም ነው የምንጫወተው የሚል ነገር አንስቷልና በትክክል እየተጫወቱ እንዳለ ግቡ ከተቆጠረ በኋላ ኦፍ ኮርስ ሞቲቬሽኑም አለ። አልቫሬዝ ራሱ የግራ ፉልባክ ነበር የሚመስለው። እንዴት ወደ ኋላ ተመልሶ ነው 31 ደቂቃ በነገር ላይ ከጎርደን ጎል በኋላ 31 ደቂቃ ውስጥ የእንግሊዝ ብሔራዊ ቡድን ቦል ፖሰስ ያደረገው 12% ነው እስከ ፈርናንዴዝ ጎል ድረስ። አታኪንግ ሰርድ ውስጥ የገባው አታኪንግ ሰርድ ውስጥ ከአርጀንቲና በ165 ያነሰ እንቅስቃሴ ነው ያደረገው እና ኦልሞስት አልነበሩም። ብቻ ሁሌ የሰራለ ፎርሙላ ወይ 2-3 ጨዋታ ላይ የሰራለ ፎርሙላ
ገና 35-40 ደቂቃ እየቀረ ጭማሪን ጨምሮ እዚህ ጨዋታ ላይ ይሰራል ብሎ መላምት መውሰድ አይዘር እንግዲህ ቱኸል ቀድሞ ነው ተሸንፏል በቃ ወይ ደግሞ ለዚህ ጨዋታ ፎርሙላ የላቸውም በቃ ያገኘናትን ነገር እንደምንም ተፍጨርጭረን ይዘን እንውጣ የሚል ወይም ደግሞ በመከላከል አፕሮቻችን ሙሉ እምነት አለኝ የሚል ነው። ግን በዛም ረገድ ቢሆን ዝም ብለህ በቃ አስሩንም ተከላካይ አድርገህ እንዴት ሊሆን እንደሚችል ከባድ ነውና አንደኛው ጎል ከገባ በኋላ ሁለተኛው ላለማግባቱ ግን ምንም ዋስትና የለም። በነገር ላይ ትክክል መስመር ላይ የነበሩ ተጫዋቾችን በደንብ አሁን የሚያስፈልግ የነበረው ኳሱን እየያዘ የአርጀንቲናውያንን ለማጥቃት ያለ ኢንቴንት ቴምፖቸውን የማውረድ 1-0 የበላይነት አለ። ስለዚህ ኳሱን እያያስከባቸው እያረጋጋ እንደ ራይስ አይነት በጣም የፈረስ ጉልበት አይነት ያለው ተጫዋች ነውና ኳሱን እያያስክ ስታዳክማቸው ፋውል የመስራት ጨዋታው የመቆራረጥ አይነት ነገር ሲኖር በደንብ ጌሙ ላይ እንድትቆይ ያደርጋል። እዚህ ደግሞ ለዚህ የተመቸ ነው። አርቴታ እየቀየረ ያስገባ እንደዚህ አይነት ስራዎችን ሲያሰራው ተመልክተናልና ኢቭን መስመር ላይ የነሳካ ከኳስ ጋር ምቾት ስላለ ኳስ ይዞ የሚቆይ አይነት ተጫዋችን ለእንግሊዝ ብሔራዊ ቡድን ያስፈልገው ነበርና እነሱ ተጫዋቾች የነበሩት ቤንች ላይ ነበሩ፣ ሜዳ ላይ አልነበሩም ሰውየው ስላላስገቧቸው። ይሄን ማለት ነው እዚህ ጨዋታ ላይ የዚህ የፎክላንድን ደሴት የተመለከተ መልእክት እንግዲህ በስተመጨረሻ ይዘው ገብተዋል። በተለይ ለሴልሶ ይሄንን ነበር ያሳየው አይደል? የፎክላንድ ደሴት የኛ ነች የሚል መልእክት ያለው ነው። ኦፍ ኮርስ ማልቪናቭ ነው የሚሉት እነሱ፣ የአርጀንቲና ናት ነው የሚሏት እነሱ፣ ፎክላንድም አይሏትምና እንግሊዞቹ ፎክላንድ 480 ኪሎ ሜትር ርቀት ቦታ ላይ የሚገኝ ነው። 1982 ላይ በጣም የተጣሉበት ብዙ ወታደሮች የሞቱበት ነው። ከአርጀንቲና በርከት ያለ ከእንግሊዞችም 255 ለ649 ወታደር ያለቀበት እንደሆነ ለሁሉም እንዲህ አይነት መልእክቶች ይዞ መምጣት መፈክር ምልክቶች ይዞ መግባት ያስቀጣልና አርጀንቲናውያን ይቀጣሉ በዚህ የሚለው ነገር ከወዲሁ ጠንክሮ ወጥቷል። እንግዲህ ምን ይሆናል? ጁድ ቤሊንጋምም ስንጫታ ይቀጣል ነው እንጂ ባርኮን በጥፊ ማታበት እሱ በደንብ ጎል ባላገባችን እንግዲህ እስቲ ለዛሬው ያለ ይመስላል። አይ ነው ግን ጨዋታው ላይ አስደናቂ ነበረ። ከጎል ውጪ ይሄ መታተሩ ከሜሲ ጋር የነበረው 1-1 መጨረሻ ላይ አቃታቸው። በኋላ ግን ኤንዞ ጎል ሲቆጠር ከዛ ሁለተኛው ኃይለኛ ፍራስትሬሽን ውስጥ ገብቶ የተመለከተው እሱ ነበር። ይሄንን ለማለት ነው ዴቭ። ሳሊባን የተመለከተው ጉዳይ ላይ ብለህ ነበር። የሳሊባ ጉዳይ እንግዲህ ዴቭ የፈረንሳይ ብሔራዊ ቡድን በስፔን ብሔራዊ ቡድን ተሸንፎ ከግማሽ ፍጻሜ እንዲወጣ ከምክንያቶቹ አንደኛው ግብ ተቆጥሮባቸው ወዲያውኑ የቡድኑ ወሳኝ መሃል ተከላካይ ዊሊያም ሳሊባ ተቀይሮ መውጣትን በምክንያትነት ያነሳሉ። እንግዲህ ይሄንን መረጃ ለኪፕ ላይ ተመልክቶ ሁሴን ያቀበለኝና እዚሁ ጨዋታ ላይ ዴቭ ልክ ተቀይሮ ከመውጣቱ በፊት ይላል የለኪፕ መረጃ ለኡፓሚካኖ ኦልሞስት ወገቤ ሞቷል የሚል ሐሳብን ተናግሯል የሚል ነገር ለኪፕ ላይ ወጥቷል። ጨዋታው ላይ እያለ አልቻልኩም የሚል ነገር ለኡፓሚካኖ ሰጥቶት ጌሙ እንኳን እስኪቋረጥ ድረስ አይደለምና ከባድ ሆኖበታል የሚል ነገር መረጃው ያሳያል። ከዓለም ዋንጫ ውጪ መሆን ነበረበት የሚል ነገርና አንቲፔን እየተወጋ ነው በየጨዋታው ሲገባ የነበረው። እንደውም ከዓለም ዋንጫ ውጪ መሆን አለበት የተባለው ከውድድሩ 6 ሳምንት አስቀድሞ ነው። ግን ደግሞ ብሔራዊ ቡድኑ ላይ ያለው ተጽዕኖን የተመለከቱት ፈረንሳዮች ይህንን ተጫዋች እንግዲህ ለመጠቀም ተገዷል። አሰልጣኙም ሪስክ ወስዷል ነው የተባለው። አርሰናል አንድ ፕሮቶኮል ነበረው ይላል መረጃው ዴቭ። ይህም ፕሮቶኮል ምንድነው? ከአንድ ጨዋታ በኋላ በማግስቱ ቡድኑ ልምምድ ሲሰራ ሁል ጊዜም በተጠናቀቀው የውድድር ዓመት ከጨዋታ በኋላ በሚመጣው ልምምድ ላይ ዊሊያም ሳሊባ አይሳተፍም የሚል ነገር አለና ይሄን መንገድ ነበር በፈረንሳይ በኩልም በዚህ ዓለም ዋንጫ የተጫወተው። እያንዳንዱ ጨዋታ ከማድረጉ በፊት መርፌ እየተወጋ ነው ወደዚህ ጨዋታ ሲመጣ የነበረውና ከቡድኑ ጋር አብሮ ልምምድ አይሰራም ነበር ተብሏል። ቀላል ልምምድ እየሰራ ነው ቡድኑ ቋሚ አሰላለፍ ውስጥ ሲገባ የነበረውና ካለው ጥቅም አንጻር ነው አሰልጣኙ ይህን ነገር ሲያደርግ የነበረው። የተጫዋቹ የእግር ኳስ ካሪየር አደጋ ላይ ወድቋል የሚል ነገር ተሰምቷል ዴቭ እና ሰርጀሪ ያስፈልገዋል የሚል ነገር አለ። እዛው ጨዋታ ላይ እንደውም የሱ መውጣትን ተከትሎ ለኪፕ ደግሞ የሉካዲኝ ስተትን ምናለው ነው ያለኝ ሁሴን የኬጂ 3 አይነት
ጥፋት ነው የሰራው ፔናልቲው እንዲሰጥ ያደረገበትን የሚል ነገር አንስቷል። ግዴታ ተጫዋቹ ሰርጀሪ ያስፈልገዋል የሚል ነገር አለ። ከሰርጀሪው በኋላ ምን ያክል ከሜዳ ይርቃል የሚለው ጉዳይ ይጠበቃል። ግን ለጊዜው ከሰርጀሪው በፊትና ባልተረጋገጡ መረጃዎች ከ4 እስከ 5 ወራት ወደ ሜዳ ላይ መለስ ይችላል የሚል ነገር አለና የገረመኝ ነገር ዴቭ ከልጅነቱ ጀምሮ ነው ይሄ የወገብ ህመም ያለበት። እንደውም ወደ ይሄንን መረጃውን እየሰጠኝ ሲን ሳስብ የነበረው ኮርናም ሊሻሙ ሲሉ ከአንዳንድ እንቅስቃሴዎች በኋላ ሳሊባ ካይ ወይም ተጋጣሚዎች ኮርናም ካገኙ በኋላ ልክ ሊከላከል ሲል ብዙ ጊዜ ወገቡን የሚያዝ ነገር አለ። እንደውም እንደ ልማድ ነገር ነበር የመሰለ። ግን አሁን ከልጅነቱ ጀምሮ ነው ይሄ ህመሙ ያለበት የሚል ነገርን ሲነግረኝ እያሰብኩ የነበረው ዴቭ ያንን ነውና ኳስ ሊገጭም ሲሄድ ምናምን እያንዳንዱ እጁን ወገቡ ላይ አድርጎ ነው የሚታየው። እንግዲህ አሰልጣኙ ሪስክ ወስዷል። ተመሳሳይ አይነት ነገር የቀድሞ የባርሰሎና እንደዚሁም የኒስ ተከላካይ ሳሙኤል ኡምቲቲ ላይ እንደዚህ አይነት ሪስኮች ነበሩና የተጫዋቹን የእግር ኳስ ህይወት ምን ያክል እንደጎዳው ያሳያል። በእንደዚህ አይነት መልኩ ከሆነ የሳሊባም የእግር ኳስ ተጫዋችነት ህይወት እጅግ ከባድ የሆነ ጥያቄ ውስጥ ከቶታል የሚል ነገር አለ ዴቭና እንደውም መረጃው ምናልባት ከዚህ በኋላ ወደ እግር ኳስም የማይመለስበት ሁኔታ ሊፈጠር እንዲችል የሚያደርግ ነገር ሊኖር ይችላል። ሁሉም ነገር ከሰርጀሪው በኋላ ነው የሚታወቀው የሚል መረጃን ለኪፕ ላይ ወጥቷል የሚለውን ለማንሳት ነው። ይሄንን ነው የሚመስለው የሳሊባ ጉዳይ። ከዚህ ከፍጻሜው ጨዋታ እንግዲህ ያው ስፔን እና አርጀንቲና የመገናኘታቸው ነገር እርግጥ ሆኗልና የአትሌቲክ ጋዜጠኞች እንደ ሁልጊዜውም የተለያዩ ነገሮችን ይዘው ይወጣሉ። ፍጻሜው መቼም አጓጊ በመሆኑ በቁጥር ወደ 8 የሚደርሱት ማን ፍጻሜ ይገባል በሚለው ጉዳይ ላይ አስተያየት ሰጥተው ነበርና ከፊል ሄይ ነው ጀምረው ይሄ ጋዜጠኛ አርጀንቲና ለስፔን እድሉን ሰጥቷል በነገርህ ላይና በራስ መተማመናቸው መደራጀታቸው በሚል በተለይ ከሰሞኑ የታየው ፈረንሳይን የጣሉበትን መንገድ አንስቷል። ካርል አንካን ታውቀዋለህ። ይሄም የአርሰናል ደጋፊ የሆነ ጻፊ ነው። ይሄም ለስፔን እድሉን ሰጥቷልና ከእንግሊዙ ከእንግሊዙ ጌም ከእንግሊዙ የአርጀንቲና ጌም ብዙ የተማሩት ነገር አለ። በተለይ ደግሞ የሮድሪ ልዩነት ወደዚህ ድንቅና አስተማማኝ ብቃት መመለስ ልዩነት ፈጣሪ ይሆናል የሚል ነገር ሰጥቷል። ሴፕ ስታፎርድ ብሎር የሚባለውም ስፔን በሚል 3ኛ እድል ለስፔን ሰጥቷል። አራተኛው ደርሞንት ካሪጋን የሚባል ነው። ጨዋታውን ካየው በኋላ የፈረንሳይና ስፔንን ነው እድል የምሰጠው ብሏል። 5ኛው ሄንሪ ቡሽኔል የሚባል ነው። ይህም ለስፔን ነው ትልቁን እድል የሰጠውና የሚያነሷቸው ምክንያቶች በሙሉ የተደራጁ መሆኑ፣ ኮሌክቲቭሊ የሚጫወቱ መሆኑ፣ የታክቲክ መረዳታቸው ድንቅ መሆኑ፣ ለፕላናቸው በቃ የተገዙ መሆናቸውን ነው ስፔንን የሚያነሱት። ሉካስ ዌስ የሚባለው ለመለየት ብዬ አርጀንቲና ላለው አለ። ግን ስፔን ያሳዩትን ፐርፎርማንስ መናቅ አልችልም እና የዓለም ዋንጫ ሜንታሊቲ ግን አርጀንቲናዎች ስላላቸው በዚህ አፕሮች ሊሄዱ ይችላሉና ለዋንጫው ደስት እንዲሆኑ ይመስሉኛል ይላል። እንግዲህ በቃ የእስካሁን አመጣጣቸው ራሱ በዋንጫ እንዲጠናቀቅ ታስቦ የመጣ አይነት ይመስለኛል ይላል። ግን ለመለየት ብዬ ላድርገው ብሏልና እሱ ጀምስ የሚባለው ስፔንም ብሏል። ከዛ ውጪ ግን ፓውሎ ቶኔሮ የሚባለው ጋዜጠኛ ግን ብቸኛ አርጀንቲናን የሰጠ ነው። ሁለተኛው አርጀንቲና ሆኗልና እንግዲህ 8 ጋዜጠኞች በዚህ ጉዳይ ላይ ሀሳብ ሰጥተው 6-2 ማለት ነው 6ቱ ለስፔን ብሔራዊ ቡድን የተሻለ የማሸነፍ እድልን ሰጥቷልና ፍጻሜው አጓጊ ነው የሚሆነው። በነገር ላይ ከኪሊያን ምባፔ ጋር አጭር መረጃ አለ ስልህ ነበርና እንግዲህ አራተኛ ከወጣች ፈረንሳይ የምታገኘው ትልቅ ገንዘብ አለ አይደል? ፈረንሳይ ብቻ ሳይሆን ሁሉም ቡድኖችና ሁሉም በየደረጃው ማለት ነው በየደረጃው ከፍ ያለ ገንዘብ ያገኛሉና በዚህ መነሻ እንግዲህ ፊፋ ካከፋፈላቸው ገንዘብ ውስጥ ፈረንሳዮች አራተኛ ከወጡ 27 ሚሊዮን፣ ሶስተኛ ከወጡ 9 ሚሊዮን ፓውንድ ዶላር ገደማ ያገኛሉ። ስለዚህ ከዚህ ውስጥ ብዙን ገንዘብ ከብሔራዊ ፌዴሬሽኑ ይልቅ የሚወስዱ ተጫዋቾች ናቸውና ኪሊያን ግን አንድም ገንዘብ ወደ ኪሱ አይገባም ነው የሚሉት። ከ2018 አንስቶ የሽልማት ገንዘቡን እየወሰደ አይደለም ነው የሚሉት። ለምሳሌ 2018 ላይ $500,000 አግኝቶ ነበር
በቦነስ መልክ ይሄንን አልተጠቀመበትም። ወደ ራሱ ፋውንዴሽን እንግዲህ ለቻሪቲ ለበጎ አድራጎት ስራ ነው የሚያውለው ነው የሚለው። ይህ ብቻ ሳይሆን 30% አጠቃላይ አመቱ ገቢውን ወደዚህ ቻሪቲ ነው የሚያውለው። IBKM የሚባል ፋውንዴሽን አለ፣ ወደዛ ነው የሚሄደው። ለምሳሌ ዘንድሮ 90 ሚሊዮን በአመት ገቢ አግብቷል ነው የሚለው። እንግዲህ ከማድሪድ እና ከተለያዩ ጉዳዮች ጋር በተያያዘ ከዚሁ 30% ወደዚህ ቻሪቲ ነው የሚሄደው ብሏል። በነገር ላይ ፊፋ $871 ነው ያከፋፈለው። 12.5 በመሳተፍ ብቻ ይሰጣል። 2.5 ሚሊዮን ፓውንድ ደግሞ ለልምምድ ካምፕ፣ ለጉዞ፣ ለምናምን ለሎጂስቲክ ብሎ ደግሞ ይሰጣልና ከመድብ ካለፍክ ደግሞ ተጨማሪ 10 ሚሊዮን ይጨምርልሃል። ለምሳሌ አንደኛ የሚወጣው ቡድን 50 ሚሊዮን ያገኛል። እንግዲህ ከስፔን እና አርጀንቲና መካከል አሸናፊው 50 ሚሊዮን ያገኛል። ሁለተኛው $33 ሚሊዮን ያገኛል። ሶስተኛው 29 ሚሊዮን ያገኛል። አራተኛው የሚወጣው ቡድን 27 ሚሊዮን ያገኛል። ከአምስተኛ እስከ 8ኛ የወጡ ቡድኖች $19 ሚሊዮን እያንዳንዳቸው ያገኛሉ። ከ9ኛ እስከ 16ኛ የወጡት 15 ሚሊዮን፣ ከ17ኛ እስከ 32ኛ የወጡት ደግሞ 11 ሚሊዮን፣ ከዛ ደግሞ ከ33 እስከ 48 እስከ መጨረሻው ያሉት ቡድኖች ደግሞ እያንዳንዳቸው 9 ሚሊዮን ፓውንድ ያገኛሉ። እንግዲህ 12 ያልነው ለመሳተፍ የልምምድን የምናምንን ጨምሮ ፊፋ ከሚጨምረው በጥቅሉ የሚያገኙት ነው እያንዳንዱ ቡድኖችና ኪሊያን ግን አንድም ነገር ወደ ኪሱ ያስገባም የሚል መረጃ ወጥቷል። ለሁሉም ይሄንን ይመስላል። ቆይታችን በዚሁ ያብቃ። በአካልዬ ጨርስ ዴቭ። ኤችዲ ስፖርቶች ነበረን። አድማጭ ተመልካቾች ስለነበረን ጊዜ ከልብ እናመሰግናለን። እንመጣለን ቅዳሜ ማለዳ በተለመደው ፕሮግራማችን። ፍጻሜውም ደርሷል። ምን መልክ ይኖረዋል? ምን አነሳ ነው የሚሆነው? በዛ ፕሮግራም አበቃል። ባባይ ሰላም ወደ መልካም ጊዜ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD Sports.